ሄሎ ማሚ፣ ውጪ አሁኑኑ! ቤቱን ለቀሽ ውጪ! እነግርሻለሁ። ይሞታል ብለሽ ለኔ አስበሽ ምንም ነገር እንዳትሰጪው። ለጊዜው ቆረጣ There you have a gun. What are you waiting for, you jerk? Come on! አብረን ስንት ነገር እንዳላሳለፉ ስንት ነገር ለካስ ከጠላቴ ጋር ነበር አብረን ቆስን። አሁን ነው የተኛው። እሱ ይተኛል፣ አንቺ ቁርስ እየጠበቅሽው። በቃ አሁን ነው የተኛው። አትርጭው እባክሽን። ውይ 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 እባክሽን እንዳትረጭው እባክሽ እባክሽ እባክሽ። ውይ 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 እባክሽ አራሰበሽው። እናንተ ልጆች ሁልጊዜ መራገጥ። ኧረ እባክሽ እባክተዋት። ውይ ሄርሜላ መጣሽ እንዴ? እንዴት ዋልሽ? ግቢ። እርስዎ እያሉ ነው እንዲህ የሚሆኑት? ምን ተደረገ? እኔ ጠየቀሽ የለ ሄርሜላ ምን እያልሽ ነው? ተጋደሉልህ። ሂድ ገላግል። ተጋደሉ። ምንድን ነው ያላችሁ ግንኙነት? አልገባኝም። ከኔ በፊት የጀመራችሁት ነገር ካለ ንገሪኝና እኔ ከመሀላችሁ ልውጣ። እሱን ጠይቅ።
ምንድነው እሱ? በጽዮን እየጠረጠርሽ ነው እንዴ? እሺ አንተ ንገረኝ፣ ምንድነው ያላችሁ ግንኙነት? ታውቂያለሽ፣ ጽዮን ማለት አብራኝ ያደገች ጓደኛዬ ናት፣ እህቴ። ታዲያ እናንተ ትልልቅ ሰዎች አይደላችሁ እንዴ? ምንድነው በየቦታው የሚያላፋችሁ? ሄርሚ፣ ካስከፋሁሽ ይቅርታ። እሺ፣ ሁለተኛ እንዳላችሁ። እሺ እንኳን ደህና መጣችሁ። ይህ ግብረ ኃይል የተቋቋመው በከተማችን እየተሰወሩ ያሉትን ልጆች ለማፈላለግና ወንጀሉን ለመቆጣጠር ሲባል ነው። እዚህ ላይ እንወያይበትና ወደ ስራችን እንገባለን። ጥሩ። እንግዲህ ለዚህ መነሻ የሚሆንን ሬዲዮ፣ ሶሻል ሚዲያ እና ኤልፋዝ ናቸው። ከዚህም በተጨማሪ ደግሞ ብዙ ወላጆች ገንዘብ ከፍለው ልጆቻቸውን እንዳስመለሱ መረጃው አለን። ጉዳዩ ሲሪየስ ነው። እዚህ ጋር ተጨማሪ አጀንዳ እንዲያዝልኝ እንፈልገው። በተደጋጋሚ እየጠፉ ያሉት የባለሀብት ልጆች ናቸው። ለምንድን ነው? የጥያቄዎቻችን መልስ እኮ በኤልፋዝ እና በሰዎቹ ሲመለስ ይታየኛል። እነዚህ ሰዎች በመከታተል ወንጀለኞቹ መያዝ እንችላለን። ወንጀሉ ድንበር ዘለል ነው። እኛ ስራችንን እየሰራን ከፌዴራል ሰዎች ጋር መጣመር ያስፈልገናል። በተጨማሪም ደግሞ የዚህ ችግር ሰለባ የሆኑ ሰዎችን ኢንተርቪው ማድረግ፣ መከታተል ያስፈልጋል የግድ። እሺ በእናንተ በኩል ይህን ያህል ቁርጠኝነቱ ካለ ከነገ ጀምሮ ቀጥታ ወደ የስራችን እንሰማራለን። በጣም አሪፍ። ስለዚህ 2 አሳይመንቶች ይኖሩናል ማለት ነው። ስለዚህ ጠንክረን መስራት አለብን። ያው ብዙ ነገሮችን አውርተናል፣ ተወያይተናል። እንግዲህ ያዕቆብም ዶክተር ያዕቆብም ነግሮኛል። ከዚህ በፊት ኬዙን አውርተናል። ምንድነው ዋናው ነገር ትዳር ሪስፖንሲቢሊቲ የሚፈልግ ነገር ነው። ትዳር ውስጥ ለመቆየት ወይም የተሳካ ትዳር ለማድረግ ብዙ መስዋዕትነት የሚጠይቁ ነገሮች አሉ። ግን ተጣመመ ብለን ትተነው የምንሄደው ከሆነ ከባድ ነው። የተጣመመውን እያቃናን ኃላፊነታችንን መወጣት ካልቻልን ሁለታችሁ ብቻ ሳይሆን የምትጎዱት በስራችሁ ያሉ ልጆች፣ ትውልድም ይጠፋል ማለት ነው። ስለዚህ አንድ ሰው ሲያጠፋ አንደኛው ይቅርታ እያለ ጊዜውን መስለን የተበላሸውን ትዳር ሪፎርም እያደረግን እያስተካከልን ካልሄድን ሁሉም ነገር አልጋ ባልጋ ይሆናል ብዬ አላስብም። እውነት ነው። ጓደኛም በደንብ ታውቀዋለህ። እኔ ምንም አልፈልግም። ጊዜ ብቻ እንዲሰጠኝ ነው የምፈልገው። ታውቃለህ፣ ቤት ውስጥ እንኳን ያሉትን እቃዎች ቼክ ያደርጋል፣ መቶ ያያቸዋል፣ ይዳስሳቸዋል። እኔን ግን የት እንዳሉ አስወቅ መጣ ወደ ስራው። እኔ ደግሞ ልክ እንደ ሚስት አብሬው ጊዜ ማሳለፍ፣ አብሬው መዝናናት፣ አብሬው ብዙ ነገር ማድረግ እንፈልጋል። ግን እሱ ለዛ የሚሆን ምንም አይነት ጊዜ አይሰጥም። እኔ ዋናው ችግር ጊዜ ነው። እኔ ጊዜ ብቻ ነው ጊዜ ይሰጣል።
ሁሉም የኔ ውድቀት ነው ዶክተር። ብዙ ነገር አውርተናል ታውቃለህ። እዚህ ምን አይነት ሰዎች ጋር በምን አይነት ሁኔታ ውስጥ እንደምንል ታውቃለህ። በዚህ ሜንታሊቲ ደግሞ ቤት ውስጥ ገብተህ የተለየ ስሜት ሊኖር አይችልም። ባለፉት ጥቂት ቀናት በምን አይነት ሁኔታ ውስጥ እንዳለፍኩ ማውቀው ነኝ። ክፍተቶቹን ሁሉ አይቻለሁ። ፕሊዝ ከዚህ በኋላ ሁሉም ነገር ይስተካከላል። አይ ፕሮሚስ። ቀለበትሽስ? ቀለበት ያለ እምነት ምን ያደርጋል? እና ምንም ሳትሆኝ ነው እንደዚህ እየሮጥሽ የወጣሽው? ውይ በእናትሽ ደህና ነኝ አልኩሽ አይደል እንዴ? ገና አይደለሽም። አቤት የፍቅር ልብ ይቅርታ ያደርጋል። ለነገሩ እኔ ተስፋ ምን አለኝ? የኔ ቆንጆ እንዳትሰማ ደግሞ ትሰቅላለች። እሺ እሺ እንዳትቀር። ባይ
በልፋቴ ያመጣሁት እንጂ በውበቴ ወይም በውለታ ያመጣሁት እንዳልሆነ አውቂ። ለምን ደሞ ተከታተይ? ምን ነው ፈራ? ወንጀል ሰርታል እንዴ? ማ እኔ ያምሻል እንዴ? ለማንኛውም እየተከታተልኩ ሳይሆን ሽፋን እየሰጠሁህ ነው። ማነሽ እና ነው ለኔ ሽፋን የምትሰጪኝ? ለጊዜው ማንነት የቆየህና ማለት እኔ ጋር በጣም ጠቃሚ ወይም ትልቅ ሚስጥር አለ። ትልቅ ጠቃሚ መረጃ። ያ ጓደኛ ወንዴን ብትነግረው ደስ ይለኛል። ማለት ጥቅሙን የጋርዮሽ እናደርገዋለን። የሁለትዮሽ እያድረሻይ ነው። ያዘ ይጠቅማል። ደውልልኝ። እንዴት ዋልሽ? ምን ነው ሄርሜላዬ፣ ሰላም አይደለሽ? ደህና ነኝ። አይ ሄርሜላዬ፣ ሁኔታሽ ሰላም አለመሆንሽን ያሳብቅብሻል። እሱማ ግን እስኪ ነይ። ተቀመጭ። ምን ገጠመሽ? ምን ማድረግ እንዳለብኝ አላውቅም። በጣም ነው ያበዛው። በፍቅር ውስጥ መተማመን እንዲኖር የጥርጣሬ በር መዘጋት አለበት። ስለማን እንደምትናገሪ አልገባኝም። እሷቱን እሱ ጥፋተኛው አላውቅም። እሷ እነማን ናቸው? አሌክስ እና ጽዮን ቤት ሄጄ ነበር። እየተላፉ ነው ያገኘኋቸው። መላፋት የሚለው ነፍስሽ ለአሌክስ በማላቷ የተፈጠረ የቅናት ስሜት ይመስለኛል። ለምን ቀናለሁ? እጮኛሽ ስለሆነ። አባዬ እኔ እኮ ሕፃን ልጅ አይደለም። ልጅነት ይብቃ አይደለም ብለው አሁን ደግሞ ወግ ማድረግህን ማየት ይሻላል። በቃ እሱንማ ነው የምፈልገው። ከመሆን አቤል፣ እሺ አሳየኛ። ጊዜ ስጠኝ አልኩህ እኮ። ሌላ 10 ዓመት ልጨምርልህ። ሚስት እኮ ከዛፍ ላይ የምትሸመጠጥ ቅጠል አይደለችም። ስለዚህ ሽንትህን ሸንተ ባደግክበት አልጋ ላይ እስክትገነዝ ልጠብቅህ ማለት ነው? ኦኬ፣ ውጣልኝ ከሆነ ልወጣልህ እችላለሁ። ታስፈራራኛለህ እንዴ? ውጣ! ምን ይላል እንዴ? ዝም በይ እባክሽ አንቺ። አንቺ ነሽ ደግሞ ለሱ ፊት እየሰጠች አንዴ ወደዛ እያልሽ ልጁ ትዳር እንዳይዝ ያደረግሽው። እንደዛ አድርግ እንደዚህ አድርግ እያልክ የምትመራው ህፃን ልጅ አይደለም። እና ቆሞ ይቀርማ እንደምትይው ባቢ ለኔም መንገዱን ይከተልኝ። እባክሽ አንቺ ደግሞ ወደዛ እሺ። ምን ወሬ ብቻ ናቸው ቱልቱላ። የእውቀት ማነስ ነው እንዲህ የሚያደርግ። ምን አለበት እውቀት ከሚያንሰው ደም ቢያንሰው እንዴ? ደም ማነስ እኮ በሽታ ነው። ይኸውልሽ ደም ማነስ በምግብ ይጠገናል። እንዲህ አይነቱን ምን ታደርገዋለሽ? ባቲ በቀለት ሂድ እኮ እሱም ሲበርድለት ይመጣል። ሂድ ሂድ ተኛ አንቺ ሂድ አባት ሂድ። አሌክስን ለምን እንደመረጥሽው አዘንጊ። ቀና ወንድ በጠፋበት ዘመን ጠማማዎችን ለማቃናት መሞከር ትርፉ ኪሳራ ነው። ስለዚህ ረጋ ብለሽ አናግሪው። አይገባውማ። አይገባው? ደምድመሽ ከተነሳሽ እንዴት ይገባዋል? ለመግባባት የሰከነ መንፈስ ያስፈልገዋል። ለነገሩ እሱ ፊት ባይሰጣት እሷ እንዲያትሆንም ነበር። የአብሮ አደግ ጓደኛው እህት መሆኗን አዘንጊ። ለሁሉም ነገር ገደብ እኮ አለው አጎቴ። ገደብ የሚበጀው እኮ በጋራ ነው። ለዚህ ደግሞ መነጋገር ያስፈልጋል እያልኩሽ ነው። ለመነጋገር መረጋጋት ያስፈልጋል። ለፍቅር እምነትና ይቅርታ መሰረቶች ናቸው። ስለዚህ ተናደሽ ያበላሽሽው ነገር እንኳን ቢኖር መልሰሽ ለማስተካከል መጣር አለብሽ።
አንድ ቦታ ደርሼ Everything seems to work. Congrats, Enzo. Thank you, Aiken. Seems like you kept your word today. This is what it feels like to be loyal, huh? Exactly. We're willing to let go of your dad. Hope that makes you happy. አይዞህ Simon, let go of the captain. Let me talk to my dad. Put him on the phone. ሄሎ ደህና ነህ? ደህና ነኝ ልጅ፣ አታስቢ ልጅ፣ አይዞሽ። ደህና ነኝ። እንዴት ነህ? አይዞሽ የኔ ልጅ፣ የኔ ልጅ ጎበዝ ነሽ፣ ሁሉን ነገር መስራት ትችላለሽ። እናትና አባትሽ ደግሞ ከጎንሽ ናቸው። እሺ ራስን ጠብቅ። እወድሻለሁ የኔ ልጅ። እኔም እወድሃለሁ። እሺ እጠብቃለሁ። እናንተ ምንም አልሆና እጮኛሽ ሰዎች እንዲልክ ነገር ቶም አልቋል። እዚህ ልቀቃቸው። Finally got the code. We got it. Good job. እኔና ዩቤ እህታችን የምንላት ሄርሜላ ማለት ይችላል። ውይ ቆንጆ እህት አለች። ነፍሱን ይማረውና አባቷ የኔ ክርስትና አባት ነበር። አጎቷ ደግሞ የዩቤ አሳዳጊ ነው። የሁላችንም ወላጆች እንደ አንድ ቤተሰብ የሚተሳሰቡ ወዳጆች ነበሩ። የኛ ወላጆች ገና የ3 ዓመት ህፃን እያለን ድንገት በደረሰ የመኪና አደጋ ስለሞቱ እናቱን እንዲፍራው ሊያሳድጉን ወሰዱ። ይህን አሳዛኝ ታሪክ አልነገርከኝም ሳሚ። ሀብል የት ሄደ? አገኘሽው እንዴ? የት ነው የጣልኩት? እያልኩ እኮ ነው። እዛ ቦታ ሳይሆን አይቀርም የጣልኩት። የት ማለት ነው? እዛ ቦታ ነው። እዛ ይጃተ ሲል አይነት ነው እናታችን። አንሳው ጅ ለምዘጋል አላቃቸውም። እነሱ ግን ያውቀዋል። ኢንስፔክተር ዙና፣ ይሄ የስራ ቦታሽ አይደለም። አሩ የሆነ እንድትነግረኝ የማትፈልገው ነገር አለ አይደል? ምን? ምሳ ከመብላታችን በፊት ጀምሮ ባልተለመደ ሁኔታ ስልክ ይጠራል፣ ትዘጋዋለህ። ለምን? ምርመራ መሆኑ ነው? ጥያቄ ነው የምንልስክልኝ። ደረቅ ጥያቄ ሆነብኛል። እኔ ደግሞ ምርጫ የሌለው ጥያቄ አይመቸኝም ታውቂያለሽ። አሩ ቀልድ አላማረኝም። ኢንስፔክተር ዙና አመረርኩ ባላልሽ። በእርግጥ ሰውን አጥንቶ መጨረስ በጣም ከባድ እንደሆነ አውቃለሁ። አንተ ደግሞ እያደር ሚስተር ነው እንዴ? ስልክ አለማንሳት ይሄን ያላናግረን? ኖ ያናገረኝ ስልክ አለማንሳት አይደለም። ስልክ በጠራ ቁጥር ፊት ላይ የማየው የተዘበራረቀ ስሜት ነው። አይሽ ስራሽ በግንኙነታችን ላይ ተጽዕኖ እየፈጠረ ነው። አንቺ ሁሉንም ነገር በምርመራ አይን ነው የምታየው። እሺ አሁን ምን አይነት ስሜት አነበብሽበት? የሆነ ተለዋዋጭ የተዘበራረቀ አይነት ማለት ይሄ እዳ ያልከፈለ አይነት ሰው ፊት ይክለስ። እዳ እንኳን ያልተከፈላለ ብዬ አላምንም። ሞጪ ተከትሎ ስለመጣ መፈልሽ አይቀርም። ክርስትና አባቴ ከራሱ በላይ የሚያስብልኝ መልካም ሰው ነበር። ዩቤ ግን እንደዚህ አልታደለም። አሳዳጊው መጥፎ ሰው ነበር። አቶ ወንድፍራው ማለት ነው? ስሙን ቄስ ይጥራ።
እድሜውን ሙሉ ሚስት አልባ ሆኖ የኖረ ንፉግ ሰው ነበር። ዛሬ አንዷን ነገ ሌላዋን ሲጎትት ነው። ዛሬ ለመጣት ሴት ፍቅሩ ከሳምንት አይዘልም። ጨርቋን ጥላ ብላ ትሄዳለች። ይህን ያህል? ይህስ በሽታ ነው። እድሜውን ሙሉ ሴት ሲያመላልስ ስለነበረ ኢዮቤ ከሱ ጋር መኖር አልተመቸው። ገና በ12 ዓመቱ ነበር ወደ ጎዳና የወጣው። እዛም እንደሄደ አልተመለሰም። ወደ ስደት እስኪሄድ ድረስ ጉልበቱን ለሰው ገብሮ ነው። እንዴ ምን ሆነ ነው? አሯሯጥከኝ እኮ በሰላም ነው? ኢዮብ አርፏል። ኢዮብ ሞተ? መቼ ሞተ? እንዴት ሞተ? እዚህ ሀገር ነው ሞተ? ንገረኝ። በቃ ተረጋጊ። ተረጋጊ። በቃ ተረጋጊ። በሞቱ ሳትነግረኝ ቀብሩን ብትነግረኝ ምን ትርጉም አለው? ጨካኝ ነሽ፣ ጨካኝ ነሽ ሳሚ። በቃ ኢዮቤ ዳግመኛም የሞተው እኔ የምልሽን ማታደርጊ ከሆነ መልሼ እደውላለሁ። ለምን አታናግራቸውም? ወይኔ ዲዲ እኮ አልገባኝም። አንቺ ችግርሽ ከስልኩ ነው ወይስ ከእኔ ነው? አልገባኝም። ጭራሽ አልገባህ አንተ ወንክ ሳቅሽ ያምራል። ተዋቀ እንዳንተ አይነት ኮሜዲ ተገኝቶ ባያምር ነገር ነው። አሁን በሳቅሽ አደብዝሽ። የሳቅ ምንጭ ደግሞ አንተ ነህ፣ አትርሳ። ጨዋታ መቀየር እንችላለን። በእኔ በኩል ጨርሻለሁ። ሳንጀምረው አንዳንዴ ይህናል ምን አድርገናል? ኢዮብ ለአንተ ብቻ ነው እንደ ወንድምነቱ። እኛ በስጋ ስለማንዛመድ ለምን እንደዛ ትያለሽ? የኢዮቤ ሞት እኮ ሁላችንም ነው የጎዳን። ይልቅ ይህን ተይውና ሞትሽን ብቻ ነው። ጨካኝ ነህ። ከስደት መምጣቱን እንኳን አልነገርከኝም። አሁን ሞቱን ብትነግረኝ ምን ትርጉም አለ? እንድቀብረው እንኳን አልነገርከኝ። በዛ ላይ አሁን ጥቁር ልብስ አትልበሱ ትላለህ። ቆይ ሁሉ ድብብቆች ለምን አስፈለጋል? አጎትሽ እንዲሰማ ስለማልፈልግ እኮ ነው። ደጋግሜ ነገርኩሽ አይደለም እንዴ? ቆይ እሱ ቢሰማ ምን ችግር አለው? ምንድን ነው የደበከው ነገር? ለምን ትፈራለህ? ጊዜው አሁን አይደለም። ቆይ እሺ መቼ ነው ጊዜው? እስከ መቼ ነው የምጠብቅህ? ነው ወይስ የኢዮብ ሞት ላይ አጎት ያለበት ብለህ ትጠረጥራለህ? ምን አደነግጥ? ለምን አልደነግጥም? እንዴት እንደዚህ ትያለሽ? እንደዛ አታስብ። ትዕግስት ካለሽ ጊዜው ደርሶ እስክነግርሽ ድረስ ጠብቂ። ካልሆነ ግን የወንድማችን ደም የውሻ ደም ይሆናል። አሁን ጠርቼ ነገርኩሽ፣ ከሰው ብትሰሚ እንዳይከፋሽ።
ምን እባክህ ሲከተሉን መሸሽ ሲርቁን መከተል አባዝ ያለብን። እኔ ደግሞ ስዩም ነኝ አልችልም። ራቃት እያልከው አይደለም። እረዳሻለሁ። ከሚወዳት ሰው ጋር ብትሆን ደስ ይለኛል፣ ግን እኔ ምን ማድረግ እችላለሁ? ቢቸግረኝ ነው ሰብል። ሀሳቤን እንኳን በቅጡ ልትረዳኝ አልቻለችም። ምን አለ ሀሳቤን እንዳንቺ ብታዳምጠኝ ደስ ይለኝ ነበር። ስዩም፣ በበኩሌ ማድረግ ያለብኝን ለማድረግ ዝግጁ ነኝ። አመሰግናለሁ። ያው እኔም ባንተ ቦታ በሆን ብዬ ስለማስብ ነው። ግን ስለኔ ምን እንደምታስብ ነግራሽ ታውቃለች? በእርግጥ ልቧ ሌላ ቦታ እንዳላውቃለሁ። ስዩም፣ እሱን እኔም አውቃለሁ። የሸፈተ ልብን ለመመለስ ግን ድካም ይጠይቃል። ያልተሳልኩት ስለት የለኝም እኮ። በስለት ብቻ? እና ታዲያ ምን ላድርግ? በቅድሚያ የሸፈተ ልቧን ወደ ራሷ እንዲመለስ ማድረግ እኮ። እንዴት? እሱ ነው ከባዱ ጥያቄ። አንቺ ግን መልሱ ሳይኖርሽ አይቀርም። እሱ ግምት ነው። ቆይ አንቺ በሷ ቦታ ብትሆኝ ምን ታደርጊያለሽ? ከመወደው ሰው ይልቅ የሚወደኝን ምርጥ ነበራ። ትክክል። እኔም የምወዳትን ባገባ ነው ደስ የሚለኝ። ይቅርታ አድርግልኝና ስዩ፣ ስታፈቅር ግን የመጀመሪያህ ነው? አዎ አውቃለሁ። ይኸውልህ ስዩ፣ አንተ መልካምና የፍቅር ሰው ነህ። የራስህ ድርጅት አለ። አምላክ ሁሉ ነገር አሟልቶ ሰጥቷል። ግን እስኪ አለባበስህን አስተካክልና ሞክራት። ማለት እኛ ሴቶች እንደዛ እንወዳለን ብዬ ነው። እሺ ይሁን። Relax. Now we secure the code, you got nothing to worry about. If I don't fight my brother, it's really hard to relax. You know James. He's probably somewhere having the best time of his life. Hey guys, I saw Anka rushing outside. She looks suspicious. Nobody cares as long as we got the right code. Are you sure she gave us the right code?